የአርሰናሉ አሰልጣኝ ሚኬል አርቴታ ትናንት ምሽት ቼልሲን 2-1 ካሸነፉ በኋላ አስተያየታቸውን ሰጥተዋል። በተመዘገበው ውጤት በጣም ደስተኛ ነኝ። ተጫዋቾቼ አስደናቂ የሚባል ብቃታቸውን አሳይተዋል። ቼልሲዎች አንድ ተጫዋች በቀይ ካርድ ወጥቶባቸው ጥሩ ተጫውተዋል። 3 ነጥብ በማግኘታችን በጣም ደስተኛ ነኝ። ትክክለኛ የለንደን ደርቢ ጨዋታ ነበር። ዴቪድ ራያ የተለየ ተጫዋች ነው። ምን ማድረግ እንዳለበትም ያውቃል። የራያ እጆች ጨዋታውን እንድናሸንፍ ረድቶናል። ራይስ ምቾት ስላልተሰማው ነው ተቀይሮ የወጣው። በሮቡ ጨዋታ ይሰለፋል ወይስ በጨዋታው አይሳተፍም የሚለውን ጉዳይ ለመወሰን ጊዜ ያለን፣ በቀጣይ ያሉብንን ጨዋታዎች ማሸነፍ ዓላማችን ነው በማለት አርቴታ ሐሳቡን አጋርቷል። የቼልሲው አሰልጣኝ ሊያም ሮዚኒየር በበኩላቸው በጨዋታ የተሻሉ ነገሮችን ለማድረግ ጥረት አድርገናል። በጣም ጥሩ ነበር፣ ነገር ግን ያገኘናቸውን እድሎች በአግባቡ መጠቀም አልቻልንም። በሁለተኛው አጋማሽ አስደናቂ ብቃት አሳይተናል። ሳምንቱ ሙሉ የቆመ ኳስ ላይ ስንሰራ ቆይተናል፣ ግን አልተሳካልንም። በርካታ ቀይ ካርዶችን ተመልክተናል። ለቀድሞ አሰልጣኝ ኤንዞ ማሬስካ አክብሮት አለኝ። ከዚህ በፊት ስለተከሰተው ነገር መናገር አልፈልግም፣ ነገር ግን የቀይ ካርዶ ጉዳይ በእኔ አሰልጣኝነት ዘመንም የተከሰተ ነው። ያለ ቀይ ካርድ 10 ጨዋታዎችን አድርገናል። ፔድሮ ኔቶ ማርቲኔ ላይ የሰራው ጥፋት እውነት ለመናገር ቀላል ነበር። ለቀጣይ ጨዋታ እንዘጋጅ በማለት ሊያም ሮዚኒየር ተናግረዋል። የማንቸስተር ዩናይትዱ አሰልጣኝ ማይከል ካሪክ ትናንትና ፓላስን 2-1 ካሸነፉ በኋላ ሐሳባቸውን አጋርተዋል። ይህ ሊግ በጣም ከባድ ነው። በሁለተኛው አጋማሽ ራሳችን አሻሽለን ቀርበናል። ጨዋታውን ቀይረነዋል። ቤንያሚን ሼሽኮ በቡድናችን ውስጥ ትልቅ ተጽዕኖ እያደረገ ይገኛል። በጣም ጠንክሮ ይሰራል። ድንቅ ጊዜን አሳልፏል። ተጫዋቾች የተለያዩ ሚናዎችን ስለሚወጡ በጣም ደስተኛ ነኝ። ሼሽኮ ትልቅ አቅም አለው። ኩኛና ብሩኖ ሁሌም ብቃታቸው ላይ ይገኛሉ። ደጋፊዎቹ ስሜን እየጠሩ ሲዘምሩልኝ በጣም ተደስቻለሁ። ደጋፊዎቹ ስሜን እየጠሩ ሲዘምሩልኝ እጅግ በጣም ኩራት ተሰምቶኛል። ተጫዋቾችም ምስጋና ይገባቸዋል። ጥሩ ስሜት ላይ ይገኛለሁ። ለቀጣይ ጨዋታ ትኩረት እናድርግ ሲል ማይከል ካሪክ ሐሳቡን አጋርቷል። ከትናንትናው ጨዋታዎች በኋላ አስገራሚ አስተያየቶችም ተሰጥተዋል። የስካይ ስፖርቱ ተንታኝ ጋሪ ኔቭል አርሰናል የሊጉን ዋንጫ ለማንሳት ተቃርቧል ሲል ተናግሯል። አርቴታ በ4 ውድድሮች ላይ የተሳተፈ ይገኛል። አሰልጣኙ ለእያንዳንዱ ጨዋታ እነማን መጠቀም እንዳለበት ሊያስብ ይገባል። በተለይ በኤፍኤ ካፕ ጨዋታ ዋና ዋና የሚባሉ ተጫዋቾችን ማሳረፍ አለበት። አርቴታ በ87 ቀናት ውስጥ 21 ጨዋታዎች ይጠብቋቸዋል። ቡድኑ ጠንካራ ነው ብሏል። ማንቸስተር ዩናይትድ በተመለከተ ለካሪክ ምስጋና ማቅረብ አለብን። ሼሽኮ ጨዋታ ቀያሪ ተጫዋች ነው ሲል ጋሪ ኔቭል ሐሳቡን አጋርቷል። የቀድሞ የማንቸስተር ሲቲ እና የባርሴሎና ተጫዋች የነበረው ያያ ቱሬ ማንቸስተር ሲቲ ዋንጫውን እንደሚያሳኩ ይሰማኛል ሲል ገልጿል። በተጠባቂ የለንደን ደርቢ ጨዋታ 3ቱም ጎሎች ከቆሙ ኳሶች የተገኙ ናቸው። ጨዋታው ያበሳጫል፣ ምክንያቱም ጥሩ ጨዋታ ጠብቀን ነበር የሚለው ቱሬ ሲቲ ከአርሰናል የተሻለ ጨዋታ እንደሚጫወት አስባለሁ። ሲቲ ዋንጫውን እንደሚያሳኩም ይሰማኛል። የምሽቱ ውጤት ግን ለአርሰናል በጣም ጠቃሚ ነው ሲል ያያ ቱሬ ተናግሯል። የቀድሞ የአርሰናል ተጫዋች የነበረው ኢያን ራይት ይህ ቡድን በዚህ ዓመት ከአንድ በላይ ዋንጫዎች ያስፈልጉታል ሲል ተናግሯል። አርሰናል በደርቢው ጨዋታ ቼልሲን ማሸነፉ በጣም አስደስቶኛል። ከቶተናም ጨዋታ በላይ ትናንትናው ጨዋታ ፈታኝ ነበር። ወሳኙ ነገር 3 ነጥብ መገኘቱ ነው። ሊጉ ወሳኝ ምዕራፍ ተሸጋግሯል። ተጫዋቾቹ መረጋጋት እና እያንዳንዱ ጨዋታ ማሸነፍ ከቻሉ የሊጉን ዋንጫ የኛ ነው። ይሄ ቡድን ግን ከአንድ በላይ ዋንጫዎች ያስፈልጉታል። አርሰናል ለሁሉም ቡድኖች አስፈሪ ቡድን ሆኗል ሲል ኢያን ራይት ሐሳቡን ገልጿል።